ሰላም ጤና ይስጥልኝ ተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች በዛሬው ዕለት ልዩ መረጃ ይዘን ቀርበናል። እሱን ጉዳዮች የምንዳስስ ይሆናል። እንዲሁም በተለያየ ቀጠና መንግስት ያቀረበላቸው የሰላም ጥሪ እየተቀበሉ አሉ። እነዚህን ጉዳዮች ሁሉ የምንዳስስ ይሆናል። እንዲሁም ወደ የሚደስ ክላሽ ማለት ነው በህገወጥ መንገድ ሊዛወር የነበረ ከአማራ ክልል ወደ ደቡብ ክልል ሊዛወር የነበረም በቁጥጥር ስር ውሎ የ13 ዓመት ጽኑ እስራት ውሳኔ ተሰጥቶታል። ይህን ጉዳዮችም የምናነሳ ይሆናል። ከዚህ ጋር የይዘን ወደ ልዩ መረጃችን ስናፍ ጸዳሉ ደሴ በቁጥጥር ስር ውሏል። ብዙዎችን እያወዛገበ ነበር። እንደ እጁን አልሰጠም የሚል ጉዳይ መንግስት ያቀረበችን ሰላም ጥሪ ተቀብሎ ገብቶ በመከዳት እንደተመለሰ እንግዲህ መረጃው እየወጣ ይገኛል። ከከዳ በኋላ ወደ ውጭ እንግዲህ ለመኮብለል በሚያቀናበት ጊዜ ነው በቁጥጥር ስር የዋለው ማለት ነው። ውድ ቻናል ቤተሰብ ተከታታዮች ሰላምን እናስጠብቅ፣ የዘረፍነውንም መልሰን ለህዝብ እንስጥ። ጸዳሉ እንግዲህ ወደ ውጭ ለመኮብለል ያሰበበት ምንስ ነበረው? ምንስ አለው? በግልጽ የሚያመላክት አንድ ነገር አለ። በርካታ እንግዲህ ከህዝብ የዘረፈው ብር እንዳለ የሚያመላክት ጉዳይ ነው። መንግስት በይቅርታ እንደተቀበለው እናስታውሳለን። በይቅርታ መንግስት በሙሉ ልብ እስከ ተከታዮቹ ድረስ ተቀብሎ ገብቷን በርካታ ትጥቅም ለመንግስት አስረክቧን። በዚህም ደማቅ አቀባበል ተደርጎለታን። ከገባ በኋላ የመንግስት የሰላም ጥሪ ከተቀበለ በኋላ መልሶ በመኮብለል እንግዲህ ወደ ፋኖ ከተመለሰ በኋላ ወደ ውጭ መኮብለል በሚያቀናበት ሰዓት ነው በቁጥጥር ስር የዋለው። አንድ ነገር እዚህ ጋር ከምንገነዘብበት ወደ ውጭ ለመውጣት ምን ነበረው? ምንስ አለው? ገቢውስ ምንድን ነው የሚለው ግልጽ አመላካች ጉዳይ አለ። የህዝብ ሀብት የዘረፈው መኖሩን በግልጽ ስለሚያስረዳ አንድም የመንግስት የሰላም ጥሪ የተቀበለበት እንደ መልካም አጋጣሚ ተጠቅሞ ለመሽለክ ያሰበ መሆኑን የሚያመላክት ጉዳይ ነው። ይህን በመጠቀም እንግዲህ ወደ ውጭ መሄድ የዘረፈውን ብር ለማሸሽም እንደሆነ የሚያመላክት ነው። ለዛ ነው እንግዲህ የፋኖ ትግል መስመሩን የሳተ ትክክል አይደለም፣ ወደ ሰላም ተመለሱ የሚባልበት። ይህ ሰው እንግዲህ መንግስት የበደለውንም ህዝብም የበደለውን በይቅርታ ተቀብሎታል። ነገር ግን የይቅርታ መንገድ አሁንም አሻፈሬ በማለት ተመልሶ ወደ ነበረበት በመመለስ በውጭ ኮብልሎ ሊወጣ በነበረበት ሰዓት በቁጥጥር ስር ውሏን። እጅግ እናመሰግናለን። እዚህ ጋር ካነሳን አይቀር ቴዎድሮስ በጎንደር ላይ ሲንቀሳቀስ የነበረ መንግስት ያቀረበች የሰላም ጥሪ ተቀብሎ ገብቷል። ከገባ በኋላ ደግሞ ተመልሶ ወደ ፋኖ ትግል እንደተመለሰ እናስታውሳለን። ይህ ሰው አሁንም የዝጣ ፈንታ እንደሚገጥመው አይቀሬ ጉዳይ ነው። ቢሆንም ግን ከሰላም ይሻላል። ጦርነት የትም አያደርስም። መንግስት ለዚህ ደግሞ ቅድሚያ ሰጥቶ እየሰራ ይገኛል። ጸዳሉ እንግዲህ በርካታ በይቅርታ ቢቀበልም መንግስት ቢቀበለውም ነገር ግን ይህን እድል አልተጠቀመበትም። አሁን በቁጥጥር ስር ውሏን። ጥሩ ትምህርት እንደሚሰጠው ተስፋ እናደርጋለን። እዚህ ጋር የይዘን ቀጥታ ከምንመለከተው ጉዳይ የዩናይትድ ስቴትስ ኦፍ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የኢትዮጵያ ለጋዛ የጸጥታ ኃይል እንድታዋጣ መጠየቃቸው እጅግ አነጋጋሪ ጉዳይ ነው። በተለይ ኢትዮጵያ በምትታወቅበት በሰላም አስከባሪ በጣም ትታወቃለች። በዚህም ከሰረቻቸው በሩዋንዳ በተለይ በኮሪያ ከሰረቻቸው ይታወቃል። በሩዋንዳ፣ በቡሩንዲ፣ በሱዳንና በሶማሌ አሁን በተለይ እየሰራች ከምትገኝባቸው በሱዳንና በሶማሌ የሰላም አስከባሪ ኃይል በቀዳሚ ቦታ በምስራቅ አፍሪካ ቀዳሚውን እዛ ትሰራለች። ለዚህ ደግሞ ቀደም ሲሉ ከሰረቻቸው በኮሪያ ላይ እስካሁን ድረስ ታሪክ እየዘከረላት የሚኖር ጉዳይ ነው። አሁንም ለጋዛ ይህ ጉዳይ ተደግሞ እየተጠየቀ ይገኛል። እጅግ ምን ያህል ሀገራችን በሰላም አስከባሪነት ቀዳሚ ቦታ ይዛ እየሰረች እንደሚሆን የሚያመላክት ነው። የውስጥ ባንዳዎች ልንገራችሁ፣ ብዙ ጊዜ የሀገራችን መንግስት ያለቀለት ያበቃለት እያላችሁ ስም ታሪክ የምታጠፉ ዓለም የመሰከረው መሆኑን በግልጽ የሚያሳይ ጉዳይ እንደሆነ እዚህ ጋር ሊሰመርበት ይገባን። ስለዚህ ማንሳት በእጅጉ ከሚያስፈልገው ዋነኛ ዓለም ጠንቅቆ ያወቀው የተረዳው ጉዳይ ስለሆነ ነው። የኢትዮጵያ ያለው ወታደራዊ ቁመና እጅግ ጠንካራ መሆኑን ጠንቅቆ ስለሚያውቅ ነው ይህ ጥያቄ ለጠቅላይ ሚኒስትር ዶክተር አብይ የቀረበለት። ስለዚህ ባንዳዎች፣ ተላላኪዎች የውስጣችን ያላችሁ እረፉ። በግልጽ አሁን አስተምሯን አሳይቷን ዓለም ራሱ የመሰከረለት ጉዳይ ስለሆነ ነው። ውድ ቻናል ቤተሰብ ተከታታዮች እዚህ ጋር ይዘን ወደ ቀጣዩ መረጃችን ስናልፍ ከተው የጁላ ሙተራ ብርጌድ
አባል የነበሩ መንግስት የሰላም ጥሪ ተቀበሉ። አንደኛ አማኑኤል ሞላ አለም፣ ሁለተኛ ዘውዱ ስማቸው፣ ሶስተኛ እድሜ ያለም አስማማው፣ አራተኛ ውዱ ጋሻው የተባሉ መንግስት አቅርቦችን እስከነሙሉ ትጥቃቸው መንግስት የዘርጉን ሰላም አማራጭ ተቀብለው ገብተዋል። በተለይ ለንጉስ ተክለ ሃይማኖት ክፍለ ከተማ የጸጥታ ጥምር ኃይል ለሰላም አስከባሪ እጃቸውን በሰላማዊ መንገድ ሰጥተዋል። እንዲሁም በደቡብ ጎንደር ዞን ደራ ወረዳ በሚባለው ቀጠና ታጥቀው ሲንቀሳቀሱ የነበሩ መንግስት የዘረጋላቸውን ሰላም አማራጭ ተጠቅመውበታል ማለት ነው። በጦርነት የሚያልቅ ጉዳይ የለም። በየትኛውም አካሄድ ብትሄዱ በጦርነት አጨርሱም። አሁን ፋኖ ያለበት ቁመና ዘረፋ ላይ ነው። ግልጽና ግልጽ ጸዳሉ መንግስት የዘረጋልኝ ሰላም ጥሪ ተቀብሎ ተመልሶ ኮበለለ። ከኮበለለ ወደ ውጭ ማኮበለል የፈለገ ምን ስለያዘ ነው? ስለዘረፈ ነው። ይሄ ግልጽ ጉዳይ ነው። የዘረፈው ብር ባይኖረው ውጭ አያስበውም። በእግሩ መሄድ ስለማይችል ነው። ይህ ጉዳይ ሊሰመርበት ያስፈልጋል። በግልጽ ዘረፋ ላይ የተሰማራ ቡድን ነው። ሌላኛው በመተማ ወረዳ ጉባኤ ጀጀቢት ቀጠና በቅማንት ስም ታጥቀው ሲንቀሳቀሱ ሲነግዱ የነበሩ መንግስት ይዘረጋላቸውን የሰላም አማራጭ ተጠቅመዋል። እንዲሁም በሰሜን ሸዋ ኤፍራታ ግድም ወረዳ ቦይንግ ቀበሌ 7 ለ70 ቡድን አማራጭ የሆኑ ደመለሽ ታዲ አክስት የሆነችው ወይዘሮ ሽመቤት ቤት በተደረገ ፍተሻ 9 የሞርተር ቅንቡላ 7 የዲሽቃ ተተኳሽ በቁጥጥር ስር ውሏል። የጸጥታ አካላት እጅግ እናመሰግናለን። እያሰሳችሁ እያደናችሁ ህገወጥ ድርጊትን ወደ ሰላምና ወደ ህግ ፊት እያቀረባችሁ ስለሚገኝ እጅግ እናመሰግናለን። እንግዲህ 9 ሚሊዮን ሞርተር ቅንቡላ ለጥፋት ተልኮ ይውል የነበረውን በቁጥጥር ስር በህግ ፊት ስላቀረባችሁ እጅግ ቴንኪው ማለት እንፈልጋለን። በተከዜ ተፋሰስ ሲንቀሳቀስ የነበረው ራሱን የሰሜን ብርቅዬ ዋሊያ ክፍለ ጦር ብሎ የሰየመው ጽንፍ ይዞ ሲንቀሳቀስ የነበረ መንግስት ያቀረቡትን ሰላም ጥሪ ተቀብለው ገብተዋል። እነዚህም በከፍተኛ አመራር ደረጃ የነበሩ ናቸው። ቴዲ አጀሜ ተብሎ የሚታወቀው በተለይ የሰሜን ጎንደር ኃላፊነት የብርጌድ ዘመቻ ኃላፊ የነበረ ነው። ሁለተኛ ሰለሞን አዛለው በሰሜን ጎንደር የሰው ሀብት ኃላፊ የነበረ ነው። ሶስተኛ ታጀበ በሪሁን በሰሜን ጎንደር ኃላፊነት 100 መሪ የነበረ ነው። አራተኛ ሰለሞን ግርማው እንዲሁም በጠለም ዞን ጎንደር ኃላፊነትም ምክትል መምሪያ ኃላፊ የነበረ ነው። እነዚህ ታጥቀው ሲንቀሳቀሱ የነበሩት መንግስት ይዘረጋላቸውን የሰላም ጥሪ እስከነ ሙሉ ትጥቃቸው ተቀብለው ገብተዋል። እጅግ እናመሰግናለን። ሰላም ይቅደም። በጦርነት ብጀምሩ በጦርነት አጨርሱ። የሚያልቀው በሰላምና በንግግር በድርድር ነው። ከዛ ውጭ የሚያዛልቅ ነገር የለም። የሚያዋጣ ጉዳይም ደግሞ አይኖርም። ስለዚህ መንግስት ይዘረጋላችሁን የሰላም አማራጭ ብትጠቀሙበት መልካም ነው እንላለን። ሌላኛው ከአማራ ክልል ተነስቶ ወደ ደቡብ ክልል ሊተላለፍ የነበረው 9 የክላሽ ታጣፊ ክላሽ በቁጥጥር ስር ከዋለ በኋላ በህግ እንግዲህ ጉዳዩ ሲከታተል ከቆየ በኋላ የ13 ዓመት ጽኑ እስራት ተቀጧል። እጅግ እናመሰግናለን። አቶ ተስፋዬ ሳህሎ ከአማራ ክልል በመነሳት የቢራ ሳጥን በካሳ ማለት ነው በጫና ሲይዙ መኪና ውስጥ 9 ታጣፊ ክላሽንኮቭ ጠበንጃ ደብቆ ወደ ደቡብ ኢትዮጵያ ክልል ጀንካ ለማሳለፍ ሲሞክር ከአዳማ ከተማ ደንበላ ክፍለ ከተማ ፖሊስ ከብሔራዊ መረጃና ደህንነት አገልግሎት በደረሰው ጥቆማ መሰረት እስከነ ሙሉ ክላሽና ተጠርጣሪ ድረስ በቁጥጥር ስር ከዋለ በኋላ ጉዳዩ በህግ እንግዲህ እልባት ተሰጥቶት 13 ዓመት ጽኑ እስራት በፍርድ ተወስኖበታል ማለት ነው። ጥሩ ትምህርት የሆነ ህግ ያስተምራል። ሌሎችም ከዚህ ጉዳይ እንድትማሩ እንጂ ይህ ጉዳይ ነገም እንዲደገም አለመሆን በግልጽ የሚያመላክት ጉዳይ ነው። ስለዚህ በህገወጥ የጦር መሳሪያ የተሰማራችሁ ወገኖች ከዚህ ድርጊታችሁ እንድትቆጠቡ ይህ ጥሩ አስተማሪ መንገድ ነው። በጦርነት የሚፈታ የለም። በጦርነት ደግሞ የምታተርፍ ትርፍ አይኖርም። 13 ዓመት ጊዜን ከማቃጠል ሰርተ መቀየር ይበልጣል። ውድ ቻናል ቤተሰቦች በጦርነት የሚፈታ የለም። በጦርነት ደግሞ የሚመጣ ለውጥ የለም። ሰላም ለሀገራችን ያድርግ። ዛሬ ከተመለከትነው በተለይ ጸዳሉ እጁን ሰጥቶ ተመልሶ ኮበለለ። ቴዲ ደግሞ በጎንደር እጁን ሰጥቶ ተመልሶ ኮብሏል። እሱም እንግዲህ ነገ የጸዳሉ እጣ ፈንታ እንደሚገጥመው ምንም የሚያወላዳ ጉዳይ አይኖርም። ስለዚህ በተለይ በሀሳብ ልዩነት ያላችሁ ወንድሞቻችን ወደ ሰላማዊ መንገድ ተመለሱ። በግልጽ ልንገራችሁ፣ ፋኖ አሁን ያለው የተሰማራበት ዘረፋ ላይ ነው። ለምን ቢል ባለጸጋ የተባሉ እየታደኑ እየታገቱ ብር አምጦ የሚባልበት ደረጃ የተደረሰ ነው። ይሄን ነው እንግዲህ የአማራ ህልውና ትግል እያላችሁ ምሰብኩን። ስለዚህ ሰላም ለሀገራችን ይቅድም፣ ጦረኝነት ይውደም። በሌላ መረጃ እስክንመለስ መልካም ቀን እንዲሆንላችሁ ከወዲሁ ተመኘው።